بسم الله الرحمن الرحيم. الحمد لله رب العالمين، ولا عاقبة للمتقين ولا عدوان إلا على الظالمين، ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، فالسلام عليكم ورحمة الله وبركاته. ذي هذا على مكرم هنا يسير لجعل لبابس ويمدمو يسير لج حجاب عندي مدمو نقاب من ممثل እንዳለበትና በዚህ ላይም ደሞ አንዳንድ ንቃብ ላለመልበስ ወይም ደሞ ትክክለኛ የሆነ ሸሪዓውን ያዘዘውን ጅልባብ ላለመልበስ የሚደረደሩ የሚነሱ አንዳንድ ምክንያቶችና ሹብሃዎች አሉ። ስለነሱ ምናወራ ይሆናል። እንደ መግቢያ عن عطاء بن أبي رباح قال لي ابن عباس رضي الله عنهما: ألا أريك امرأة من أهل الجنة؟ فقلت: بلى. قال: هذه المرأة السوداء أتت النبي صلى الله عليه وسلم فقالت: إني أصرع وإني أتكشف فادعوا الله تعالى لي. قال: إن شئت صبرت ولك الجنة، وإن شئت دعوت الله تعالى أن يعافيك. فقالت: أصبر. فقالت: إني أتكشف فادعوا الله ألا أتكشف، فدعا لها. متفق عليه. عطاء بن أبي رباح عنده هلال عبد الله بن عباس رضي الله عنهما لني عندي على نيلا. عبد الله بن عباس لني عندي علي: ألا أريك امرأة من أهل الجنة؟ كجنة بالتبيت هونج عندن سيت على صيهم من ديالين يلال. كجنة هونج سيت على صيهم ويلا صيه ويالين يلال ابن عباس. فقلت: بلى. انديتا هي نجرن بيال كتيلا. قال: هذه المرأة السوداء اجت قرسيتنا تعالين يلال. اجي سيت عتت النبي صلى الله عليه وسلم ወደ መልእክተኛ አለይሂ ሰላቱ ወሰላም መጣች። فقالت ለመልእክተኛው እንዲህ አለቻቸው: ያ ረሱላህ የአላህ መልእክተኛ ሆይ ኢኒ ኡስራ አዝሮ ሚጥል በሽታ አለብኝ አለቻቸው። ሚጥል በሽታ ራሴን ምስትበት ምን እንደተከሰተ ምን እንደሆንኩኝ ማላውቅበት ሚጥልኝ በሽታ አለ። ወኢኒ አተከሸፍ በዚያ ሰዓት ደግሞ እገላለጣለሁ፣ አካሌ ይገለጣል። ምክንያቱም ራሷን ስለምትስት አታውቅምና ማለት ነው። فدع الله تعالى لي። እንግዲህ መልእክተኛው ዘንድ መጣችና ሁለት ነገር አቀረበች። አንደኛ ህመሙ ይጥለኛል፣ ያሰቃየኛል። ሁለተኛው ደግሞ በመወድቅበት ሰዓት ላይ በዚያ ሰዓት ላይ እገላለጣለሁ፣ ስለዚህ ዱዓ አድርግልኝ አለቻቸው። قال يا الله መልእክተኛ ምን አሏት? ምርጫ ሰጧት የአላህ መልእክተኛ። إن شئت صبرتي ولك الجنة كشاش مرجعش كهنا إيه بشتا لأي صبر تادرقالي صبر أدرقي ولك الجنة بزيه جنة علش علوات. وإن شئت كفلك شم دمو دعوت الله تعالى الله نلمن اللي شعله أن يعافيك يهم بشتا الله انديانا سالش الله نلمن والله الوات. تملكتو يسطوات مرجع ህመሙን ተመልከቱ። የጠየቀችውን ጥያቄ ሸክዋ ያቀረበችው ምን እንደሆነ ተገንዘቡ። ሁለት ነገር ነው የተናገረችው። በሽታዋና በበሽታዋ ሰዓት ላይ ስለሚከሰተው ነገር። ያ የሚከሰተው ነገር ምንድነው? ሰውነቷን ይገላለጣል። ያን አስጨነቃት። የአላህ መልእክተኛ ሄዶ አድርግልኝ ይሄ ነገር እንዲነሳልኝ አለቻቸው። የአላህ መልእክተኛ ደግሞ ሁለት ምርጫ ሰጥቷት፣ ከፈለግሽ ሶብር አድርጊ፣ الله سبحانه وتعالى جنة يكسشال، ወይም ደግሞ ዱዓ አደርግልሻለሁ በሽታው ይወገድልሻል አሏት። ምርጫ ሰጧት፣ ምርጫ አሏት። فقالت ምንድነው ያለችው እሷ? አስቢር አለች። አስቢሩ በሽታውን እታገሳለሁ አለች። ህመሙን ስቃዩን እታገሳለሁ፣ ችግር የለም። ህመሙን ችግር የለም። አላህ ጀነት የሚሰጠኝ ከሆነ አላህ ጀነት የሚተካኝ ከሆነ
እሶብራለሁ እታገሳለሁ የፈለገው ይሁን እሱ ችግር የለም አለች ግን ይሄ ሁለተኛው ችግር አልተቀረፈም እሱም የትኛው ነው በመወርቅበት ሰዓት ላይ እገለጣለሁ አካሌ ይገለጣል ስለዚህ ምን አለች ኢኒ አተከሸፍ ፈድዑ الله الا اتكشف አለች ህመሙ ችለዋለሁ ግን በሚጥለኝ ሰዓት ላይ አይምሮዬ ስለሚሰጥ ሰውነቴን መቆጣጠር አልችልም አካሌ ይገለጣል አለች ስለዚህ ህመሙን እችላለሁ በሚጥለኝ ሰዓት ላይ በመወርቅበት ሰዓት ላይ ሰውነቴን እንዳይገለጥ ዱዓ አድርግልኝ ይሄን ብቻ ዱዓ አድርግልኝ በሽታው ግድ የለም እችላለሁ አለች لا حول ولا قوه الا بالله ተመልከቱ አውቆ አይደለም የምትገልጠው ሰውነቷ ወንጀል የለባትም በዛ ላይ ስለም በሚከሰተው ነገር رفعت الاقلام ቀለም ተነስቶላቸዋል አይጻፍባቸውም ከተባሉት ውስጥ ትመደባለች ግን ከመሆኑም ጋር ሰውነቷን አጅነቢ እንዳያይባት ምን አክል ሐያ እንዳላት ሰውነቷን እንዳይገለጥ ያአላህ መልእክተኛው ብላ ይሄን አሳሰባት እቺን ሴት ያሳሰባት ነገር ተመልከቱ በዘመናችን ግን ራሳቸው የሚገልቡት ራሳቸው የሚከፍቱት የሰውነት አካላቸው የሚያሳዩት ነገር ያሳስባቸው አይምሮአቸው አቅላቸው ይያለማ ይያወቁ ያን ነገር ያሳስባቸው እቺ ሴት ግን ራሷ ስታ አውቃ ሳይሆን ሳታውቅ እንኳ ለሚከሰተው ነገር አሳሰባት ያአላህ መልእክተኛ ሆይ ዱዓ አድርግልኝ አላ አተከሸፍ እንዳልገለጥ አለች ፈደዓ ለሃ ያአላህ መልእክተኛ ዱዓ አደረጉላት ይህ ትልቅ የሚያስይዘው አንድ ቁም ነገር አለ በዚያ ዘመን ላይ የነበሩ ሴቶች ምን አክል አፊፋ ምን አክል አካላቸው አጅነቢ እንዳይባቸው ጥረት ያደርጉ እንደነበረ የሚያሳይ የሆነ ነገር ነው ኒቃብ መልበስ ጅልባብ መልበስ ትክክለኛው ሸሪዓው የሆነው ማለት ነው የሴት ልጅ ክብር ነው የሴት ልጅ ማንነቷ ነው ዒባዳዋ ነው አላህ ዘንድ የምትቃረብበት የሆነ ትልቅ የሆነ ዒባዳዋ ነው من فوق 7 سماوات كالله ዘንድ የተደነገገላት የሆነ ድንጋጌ ነው والله ለኒቃብ ክብር ይሄ ይበቃል አላህ Subhanahu Wa Ta'ala የአርሹ ባለቤት የሰማይ ምድር ባለቤት ካልነበርንበት ያስገኘ የሆነ አላህ ላንቺ የደነገገው መሆኑ ይሄ በቂ ነው ውዱ ነብይ አለይሂ ሰላቱ ወሰለም ለኡማቸው ያስተላለፉት ላንቺ የመረጡት የመከሩሽ መሆኑ ይሄ በቂው ነው ሱሐቢያቶች እነ አይሻ እነ ፋጢማ እነ ኡሙ ሰለማ እነዚያ ሱሐቢያቶች የለበሱት እነሱ የነበሩበት ነገር መሆኑ ላንቺ ክብር በቂ ነው ይሄ አላህ Subhanahu Wa Ta'ala ለነብይ አለይሂ ሰላቱ ወሰለም እናላቸው ሴቶችን በአጠቃላይ በኒቃብ ላይ ሲያዝ እንዲያዝ ቁል يعني يا ايها النبي قل لازواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك ادنى ان يعرفن فلا يؤذين وكان الله غفورا رحيما يا ايها النبي انت تكبركው ነብያችን ሆይ ይላቸዋል ለመልእክተኛው አለይሂ ሰላቱ ሰላም ቁል እዘዛቸው ንገራቸው ለአዝዋጅከ አዛዡ ማን ነው አላህ ደንጋጊው ማን ነው አላህ ለመልእክተኛው እዘዝ ያላቸው ነው አድርስ ያላቸው ነው ለአዝዋጅከ ለባለቤቶችህ ለሚስቶችህ ወበናቲከ ለሴት ልጆችህ እዘዛቸው ወኒሳኢል ሙእሚኒን የምእመናን ሴቶች በአጠቃላይ እዘዛቸው በምን ላይ يدنين عليهن من جلابيبهن يدنين عليهن አላቸው ላይ ምን እንዲያደርጉ እንዲጥሉ እንዲለቁ ማለት ነው يدنين እንዲለቁ እዘዛቸው عليهن አላቸው ላይ እንዲለቁ ምን من جلابيبهن መከናነቢያቸው ጅልባባቸው መሸፈኛቸው አላቸው ላይ ከላይ ጀምረው ሙሉ እንዲለቁ ንገራቸው እዘዛቸው
ذلك ይህ ኒቃብ መልበሳቸው ሙሉ የሰውነት አካል መሸፈናቸው አድና አን يعرفن ጨዋ መሆናቸው ጥቡቅ መሆናቸው ራሳቸው ለሐራም የማያጋልጡ ለመሆናቸው መታወቂያቸው ነው فلا يؤذين አዛም እንዳይደረጉ የሚጠሉት የሆነ ነገር በእነሱ እንዳይደርስባቸው ያደርጋልና አላቸው عبدالرحمن السعدي ታላቁ ሙፈሲር ምን ይላል ይሄን የቁርአን አንቀጽ ሲፈስር دل على وجود الأذية إن لم يحتجبن ሴቶች ሂጃባቸውን ካልለበሱ አለባበሳቸውን ካላስተካከሉ አዛ እንደሚደረጉ አዛ እንደሚደርስባቸው ይሄ ቁርአን አንቀጽ ይጠቁማል ይላል لأنهن ምክንያቱም إذا لم يحتجبن ካልተሐጀቡ ሙሉ የሰውነት አካላቸውን ካልሸፈኑ ربما ظن أنهن غير عفيفات አንዱ ያስባል ምን እነዚህ ሴቶች እኮ عفيفات አይደሉም እንዲ ተገላልጠው የሚሄዱት እንዲ ራሳቸው ግልጽ የሚያደርጉት የሆነ ዝሙት ፈላጊዎች ቢሆኑ ነው በዚህ ላይ ግድየለሽ ቢሆኑ ነው ብሎ ያስባል فيتعرض لهن من في قلبه مرض በቀልቡ ላይ በሽታ ያለበት የሆነ ሰው አለባበሳቸውን ካለ ማስተካከላቸው የተነሳ ለመጥፎ ነገር ይጋብዛቸዋል በመጥፎ ነገር አዛ ያደርጋቸዋል አለ በዚህ ሰበብ فيؤذيهن አዛ ያደርጋቸዋል ሂጃቡ ከተለበሰሳ ሙሉ አካሏ ከሰተረችሳ ማነው ዞር ብሎ የሚያያት ማነው ለመጥፎ የሚተናኮላት ማንም የለም ስለዚህ አፊፋት ለመሆናቸው ከዝሙት ካልሆነ ነገር ራሳቸው ጠባቂ መሆናቸው ለማወቂያ ለዛ ይሆናል ያለው አላህ Subhanahu Wa Ta'ala ለዚህ ነው አላህ ይደነገገው ለዚህ ነው አላህ Subhanahu Wa Ta'ala ለእናንተ የመረጠው ይህ ኒቃብ ይህ ጅልባብ ልትወዱት ልታፈቅሩት ይገባል ትልቅ ቦታ ልትሰጡት ይገባል እንደው ጨርቅ እንደ ጨርቅነቱ እንደ ልብስ እንደ ባህል እንደዛ እንዳታዩት ይህ ጥቁር ጨርቅ ስር ጀነትሽ አለ በዚህ በጥቁር ጨርቅ ስር የነብዩ አለይሂ ሰላቱ ሰላም ትእዛዝ መፈጸምሽ አለበት በዚህ ጨርቅ ስር የአላህ ውዴታ አለበት በዚህ ጨርቅ ስር የአላህ Subhanahu Wa Ta'ala ትእዛዝ እየተገበርሽ የመልእክተኛው ሱና ህያው ያደረግሽ የሰሃቢያቶች መንገድ እየተከተልሽ መሆኑ ማሳያ አለበት ትልቅ ቦታ ልትሰጪ ይገባል عن أم المؤمنين عائشة رضي الله عنها قالت يا مؤمنان እናት የሆነችው አይሻ አላህ መልካም ስራ ይወደድላትና قالت እንዲህ አለች كنت أدخل بيتي الذي دفن فيه رسول الله صلى الله عليه وسلم وأبي نبي عليه الصلاة والسلام ከሞቱ በኋላ የተቀበሩበት እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ውስጥ ነው የተቀበሩት ከዚያም በኋላ አቡበክር ስዲቅም ሲሞቱ አባቷ ማለት እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ባሏ ናቸው ለአይሻ አቡበክር ስዲቅ ደግሞ አባቷ አቡበክር ስዲቅም ሲሞቱ ነብዩ አለይሂ ሰላቱ ሰላም ጎን እንዲቀበሩ ተደረጉ በዚያ ሰዓት ላይ የቤቴ ውስጥ ገባ ነበር ትላለች فاضع ثوبي ልብሴንም አስቀምጥ አውልቅ ነበር ከዚያም በኋላ ዋቁል እንዲል ነበር انما هو زوجي وابي እዚህ ላይ ያሉት የተቀበሩት አባቴና ባሌ ናቸው ብዬም እል ነበር ትላለች فلما دفن عمر معهم ከዚያም በኋላ ዑመር ሞተ ዑመር ደግሞ ከነሱ ጋር ሲቀበር እንደሚታወቀው ዑመር ያ እድለቢስ የሆነ ሰውዬ ወጋው ዑመር በኃይለኛ ስቃይ ላይ ነበር ከዚያም በኋላ ልጁ አብዱላህ ወደ አይሻ መልእክት ላከ ዑመር ከጓደኞቹ ከሚወደው ነብይ ከሚወደው ጓደኛ ከአቡበክር ስዲቅ ጎን እንዲቀበር ፍቃድ ይጠይቀሻል ብሎ ዑመር ለአብዱላህ ላከ ወደ አይሻ ማለት ነው አይሻ ደግሞ ለራሷ አስባው ነበር ያ ቦታ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እዛ ላይ ተቀበሩ አቡበክር ሲሞቱ ከጎን ተቀበሩ ከአንድ በኩል ጎን አንድ ቦታ ቀረ ያ ቦታ አይሻ ለራሷ አስቀምጣው ነበር እኔ ራሴ ይቀበርበታለሁ ብላ አስቀምጣው ነበር ዑመር ፍቃድ ጠየቀ ቀድሞ እሱ ነው የሞተው ዑመር አስፈቀደ አይሻ ለራሴ መርጨው ነበር ለራሴ አስቀምጨው ነበር ለማንም እሰጣለሁ ይያላልኩም ነበር እንግዲህ ያውስ ችግር ይለው ፈቀጃለሁ አለች ከዚያም በኋላ ከፈቀደች በኋላ ዑመር ሞተ ዑመር ከነብዩ አለይሂ ሰላቱ ወሰለም ጎን ተቀበረ አሁን ሌላ ሰው መጣ ባን ዑመር ተቀበረ ቦታው ላይ የዚህን ጊዜ ግን ትላለች فوالله بالله እምላለሁ ما دخلته
ኢላ ወአነ መሽዱደቱን ዐለየ ሲያቢ ከዚያም በኋላ ቤቴ ውስጥ ስገባ ልብሴ አሁልቄ አላቅም እንደበፊቱ ልብሴ ላይ ሆኖ ቢሆን እንጂ ለምን ሐያኡን ሚን ዑመር ከዑመር ሐያ ይዞኝ ተመልከቱ በህይወት ያለው ዑመር እኮ አይደለም እኮ ተቀብሮ የሞተው ዑመር የሱ ሐያ ይዞኝ ከዚያ በኋላ ልብሴን አስቀምጬው አላቅም ላይ ጠቅልየው በላዩ ላይ ሆኖ ነው መገባው ትላለች ተመልከቱ እንኳን በህይወት ያለ የሞተን ዑመር ሐያ ይዟታል አይሻ رواه احمد وصححه الالباني حديث صحيح ነው ሱብሃንአላህ ተመልከቱ እውነት አይሻ ተከታይ ከሆንሽ እውነት ከአይሻ ጋር ነገ አላህ ፊት ጎረቤት ያኒ ጀነት ላይ ጎረቤት መሆን ከፈለግሽ መንገዳቸው ልትከተይ ይገባል ይህ የአይሻ ብቻ አይደለም የዛች ሴትም ታሪክ ብቻ አይደለም እነ ዘይነብ hatta ከሞተች በኋላ በህይወት እያለች አይደለም ከሞተች በኋላ ስለ ጀናዛዋ ሁኔታ ታስብ ነበር ወንዶች እንዳይዋት ማለት ነው ተመልከቱ ከሞተች በኋላ ስለ ጀናዛዋ ማለት ነው ሌሎችም ሰሃቢያቶች በዚህ ላይ ትልቅ የሆነ አቋም አላቸው አንቺ አቋምሽ ተስተካክል ይገባል ኒቃብ ላይ ጠንካራ ልትሆኝ ይገባል ሼኽ ፈውዛን حفظه الله تعالى من هنا ولو كانت المرأة تخرج صافرة لما احتاج الخاطب للرخصة في النظر لمخطوبته ይላል ሴት ልጅ ሰውነቷን ማስሸፈን ፊቷን ማስሸፈን ቢሆን ኖሮ እንደው ዝም ብላ የምትወጣ ቢሆን ኖሮ አለ አንድም ያጫት የሆነ ሰው ሲመጣ እሷን ማየት ባላስፈልገው ነበር እንደሚታወቀው አንድ ሰው የሆነችን ሴት ካጨ ቅድሚያ እንዲያት ይደረጋል ወይ ማን ባለበት ማህረማ ባለበት ያያታል ወይም ደግሞ እሷም ሳታቅ ማንንም ሲያውቅ ተደብቆ ያያታል ነብዩ አለይሂ ሰላቱ ሰላም ፈቅደዋል በዚህ ነገር ላይ ስለዚህ ሴት ልጅ ፊቷን ሳትሸፍን ኒቃቧን ሳትለብስ እንደፈለገች የምትወጣ ቢሆን ኖሮ ይሄን ድንጋጌ ባልተደነገገ ነበር ምክንያቱም የትም ያያታል የትም ያገኛታል ስትወጣ አስፋላ ያገኛታል ለምን ተደብቆ ወደ ቤት ሄዶ ያያል ለምን ማህረም አስፈልገም ስለሚያያት ችግር አልነበረውም ግን ሴት ልጅ ራሷን ስለምትሸፍን በዚያ ሰዓት ላይ ራሷን ስለምትጠብቅ ኒቃቧን ፊቷን የምትገልጠው መቼ ነው እቤቷ ስትሆን ነው ማንንም ስለሌለ እቤቷ ስትሆን ነው ስለዚህ የዛን ጊዜ ሄዶ ተደብቆ እንዲያ ይደረጋል ማለት ነው ተመልከቱ የሼኽ ፈውዛን ግንዛቤ ሴት ልጅ ፊቷን ማትሸፍን ቢሆን ኖሮ ፊቷን ገልጣ የምትወጣ ቢሆን ኖሮ ሊያጫት የሚመጣ የሆነን አካል እያት ተደብቀ እያት አይባልም ነበር ምክንያቱም መደበቁ ለምን ያስፈልገ የትም ስለሚያገኛት ማለት ነው የሆነ ቦታ ላይ ያያታል ስለዚህ እነዚህ ነገራቶች ጥንቃቄ ሊደረግ ይገባል ኒቃብ ላይ ያለበሱ እህቶች ኒቃብን እንዳይለብሱ ብዙ የሆኑ የሚነሱ ሹብሆች አሉ ብዙ የሆኑ ውዥንብሮች አሉ ትክክል ያልሆኑ ማለት ነው መሰረት የሌላቸው ከፊሎቹ ኒቃብ እንድለብስ ፈልጋለሁ ነገር ግን ባሌን አይፈቅድም ይላል ከፊሎቹ ደግሞ ኒቃብ መልበስ ፈልጋለሁ ግን ስራ ላላገኝ ይችላልው ከፊሎቹ ደግሞ አይ ባል ላላገኝ ይችላልው ከተዳር በኋላ ነው የምለብሰው ከፊሎቹ ደግሞ ማህበረሰባችን ኒቃብ አልተለመደ ማህበረሰባችን ዘንድ እኔ ብቻ ደግሞ ነው መሆነው ስለዚህ እገለላለሁ ብቸኛ አደረጋለሁ ሌላው ደግሞ አይ እኔ ኒቃብ ከለበስኩኝ ብዙ ኒቃብ የሚጠሉ ሰዎች ስላሉ አዛ አደረጋለሁ ችግር ይደርስብኛል መቋቋም አልችልም በማለት ኒቃብ ላለመልበስ ወደ ኋላ የሚባሉ ብዙ ነገራቶች አሉ ለነዚህ ነገራቶች የተወሰኑ ጥቆማ መስጠት ፈልጋለሁ መጀመሪያ ባለ አይፈቅድልኝም ወይም ደግሞ ቤተሰቦች አይፈቅዱልኝም የሚለው ለቤተሰብሽ ወይም ደግሞ ለባልሽ መብት የላቸውም በዚህ ላይ ኒቃብን የመከልከል ባል መብት የለውም ኒቃብን የመከልከል አላህ አልሰጠውም ኒቃብ አትልበሽ አልፈልግም ካለ እሱን መታዘዝ ግድ አይሆንባትም በዚህ ላይ አልሰማህም ብላ ማመጽ ትችላለች ለምን ላ ጣዓተ ለመኽሉቅን في معصيه الخالق አላህን በሚያምጽ በሆነ ነገር ላይ ፍጡሩን መታዘዝ አይቻልም ወላ አባት ወላ እናት ወላ ባል انما طاعته بالمعروف መታዘዝ ማክበር ማላክ በማዕሩፍ ነው አላህ ባዘዘው ነገር ነው ስለዚህ አንድ ሴት ልጅ ባሌኔ ከለከለኝ እሱ አይፈቅድልኝም እናት አባቶቼ ኒቃብ አይወዱም እነሱ አልፈቀዱልኝም ብትል ዑዝር አይሆናትም ለምን እነሱ በዚህ ላይ መብት የላቸውም አላህ አዞሻል ነብይ አለይሂ ሰላቱ ሰላም አዘውሻል ስለዚህ የነሱ ትዕዛዝ ከባልሽም ከእናት አባትሽም ትዕዛዝ ሐቅ በላይ ይቀደማል የነሱ ሐቅ ይቀደማል ይሄ የባል ሐቅ አይደለም
ባል ሰላት እንዳትሰግጂ ቢያዘሽ እሺ አትዩም እናት አባትሽም እንደዚሁ ልክ እዚህ ጋርም ኒቃብ ላይ እንደዚሁ ህክማቸው ምናልባት ሊለያይ ይችላል ግን መታዘዝ የለም በዚህ ላይ እሱ ፍቃድ የለውም ይሄን የመከልከል መብት የለውም ስራ አላገኝም ደግሞ የሚባለው ይሄ ወይም ደግሞ ባል አላገኝም ከትዳር በኋላ ነው መለብሱ ይሄም ሱብሃንአላህ እንዲህ አይነት አመለካከት እንዴት ሊመጣ እንደቻለ ራሱ በጣም ግርም የሚል ነው ምክንያቱም ኒቃብ መልበስ አላህን ከመታዘዝ ነው እንዲሁም የመልእክተኛው አለይሂ ሰላቱ ህያው ማድረግ ነው የሴት ልጅ ንጽህናዋን ክብሯን ከሚጠብቁ ከታላላቅ ሸሪዓዊ ተግባሮች ውስጥ የሚመደብ ታላቅ ሸሪዓዊ ትእዛዝ ነው ታዲያ እንዴት ሆኖ ነው ኒቃብ ስለለበሰች ሴት ልጅ ርስቄ ይቋረጣል ኒቃብ ያኒ ትዳር አላገኝም የሚባለው ወላሂ ይሄ እንደውም ከሚያስቡት በተቃራኒ ነው ከሚያስቡት በተቃራኒ ነው ነገሩ ምክንያቱም አላህ መታዘዝ ነው አላህ መታዘዝ ደግሞ ርስቅን ያሰፋል እንጂ ርስቅን አያጠብም ኒቃብ ለብሰሻል ተብለሽ የተከለከልሽው ስራ ይቅርብሽ ላንቺ ኸይር አይደለም ኸይር ባይሆን ነው ፊትሽን ገልጠሽ ካልሆነ በስተቀር እኛ ዘንድ አትሰቢም ያሉሽ ሰዎች ላንቺ ኸይር ባይሆኑ ነው ላንቺ ሪስክ ባይሆን ነው ተዩ አላህ የተሻለ ሪስክ ይሰጥሻል እነዚህ ሰዎች ማን እውነት አንቺን የሚፈልጉት ለስራ ነው ወይስ አንቺን ነው የሚፈልጉት ለምንድን ነው ፊት መግለጥ ያስፈልጋቸው ስለዚህ ላንቺ ኸይር አይደለም አላህን የሚፈራ ሰው ደግሞ ሪስኩ የበለጠ ይሰፋል አላህ የሚታዘዘው ሪስኩ የበለጠ ይሰፋል ወመን ይተቂላህ يجعل له مخرجا الله ميفراسو موجا بوتا قدادا يبجلتال ويرزقه من حيث لا يحتسب ካላሰበው ቦታ አላህ ይረዝቀዋል ይመግበዋል ኒቃብ መልበስሽ ካላሰብሽው ቦታ ሪዝቅ እንዲሰፋልሽ ያደርጋል አታስቢ ይሄ የተወኩል ማጣት ነው ሪዝቅ ማለት ምን እንደሆነ በትክክል ያለ መገንዘብ ነው ባለም አላገኘው የሚባለው በል እንደውም ኒቃብሽን አይቶ የሚመጣው ባል ተገልጠሽ አይቶሽ ከሚመጣው የተሻለ ነው ኒቃብሽ ለብሶ ሲያይ ንጽህናሽ ጨዋ መሆንሽን አፊፋ መሆንሽን ለዝሙት ለተለያዩ ነገራቶች ቦታ ማሰጪ መሆንሽን ይገነዘባል ይረዳል የዲን ባለቤቱ ይመጣል በመገለብሽ ግን ልክ እንደዚህ አይነትን ሴት የሚፈልግ በኢማኑም በምኑም ደካማ የሆነ ሊመጣ ይችላል ምናልባት ስለዚህ ይሄም ትክክል አይደለም ወይجعل له الله سبحانه ومن يتقي الله يجعل له من امره يسرا አትፍሪ ነገራቶች አላህን በመፍራት አላህን በመታዘዝ አላህ ነገራቶች የበለጠ ገረ ነው የሚያደርገው እንጂ አያከብድም ሌላው አዛ አደረጋለሁ ወይም ደግሞ ማህበረሰባችን ዘንድ ኒቃብ አልተለመደም አልታወቀም ይሄም አይባልም ለምን ብቻ ሻልቶኝ አንቺን አይተው በኋላ የሚመጡ ብዙ ሰዎች ይኖራሉ ሰዎቹ ሁሉ ለምን አይቃወሙሽም አንቺ ሐቅ መሆኑን ካወቅሽ በኋላ ልትጨኝበት ይገባል በዛ ላይ ተባት ሊኖርሽ ይገባል የሰዎች ዋይታ የሰዎች ንግግር የሰዎች ትችት ቦታ ልትሰጪ አይገባም ከሰዎች ትችት እንደሆነ መቼም ነፃ አትሆኝም ሰዎች ኒቃብ ብትለብሽም ያኔ ይተቹሻል ባትለብሽም ይተቹሻል ካልለበሽ ተገላልጠሽ የምትሄጂ ከሆነ እቺ ምን አይነት አሳዳጊ ይበደላት ናት ምን አይነት ባለጊዋ ናት እያለ ይተችሻል ስትለብሽ ደግሞ አክራዲዋ ናት አጥባቂዋ ናት ወሃቢዋ ናት እያለ ይተችሻል ስለዚህ ዋናው ነገር የሰው ትችት አይደለም የሰዎችን ውዴታ አይደለም ዋናው ነገር የአላህ ውዴታ ያስገኘሽ የአላህ Subhanahu Wa Ta'ala ውዴታ የሚያስገኝ ጀነት የሚያስገኝ የሆነ ስራ እየሰራሽ መሆኑ ብቻ ወቂ ይሄ በቂሽ ነው አላህ ካስወደድሽ ሌላው ሰዎች ወደዱም ጠሉም ይወዱሻል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ان الله اذا حب عبدا ناجى جبرائيل اني احب فلانا فاحبه الله አንድን ሰው ሲወደው አሉ ነብዩ አለይሂ ሰላቱ ወሰለም ጅብሪል ይጠራውና ጅብሪልን እኔ ገሌን ወድጄዋለሁ ውደደው ይለዋል ثم ينادي جبرائيل في اهل السماء ان الله يحب فلانا فاحبه ከዛ ጅብሪል ሰማይ ላይ ያሉ ለመላእክቶች ሁሉ ጥሪ ያደርጋል እገሌ አላህ ይወደዋል ውደዱት ይላል ከዚያስ ثم يوضع له المحبه في الارض ምድር ላይ ባሉ ሰዎች ቀልብ ውስጥ የሱ ውዴታ ይደረጋል ስለዚህ ከአላህ ነው ማለት ነው የአላህን አስደስተን ሰዎች ይጥሉን ችግር የለውም
እውነታው የተገነዘቡ ቀን ይወዱናል ደግሞ አላህ ወደዱም ጠሉም እንዲወዱን ያደርጋሉ ግን አላህን በማመጽ ሰው ምን ይለኛል እየተባለ حرام እየተሰራ ወይም ደግሞ እነዚህ ነገራቶችን እየተተው ከሆነ ያላህን ያስቆጣን ሰውን እናስወድዳለን ብለን ይሄን ጥረት የምናደርግ ከሆነ በል እንደውም ነገሩ በተቃራኒ ነው አላህ ገሌ ነው ጠላዋለሁ ይለዋል ጅብሪል ጥላው ይለዋል ጅብሪል ደግሞ ለመላእክቶች ጥሉት ይላቸዋል ከዚያም በኋላ ምድር ላይ ባሉ ሰዎች ቀልብ ዘንድ የዛን ሰው ጥላቻ ይደረጋል ለዛ ነው رضا الناس غاية لا تدرك ورضا الله غاية لا تترك فاترك ما لا يدرك لأجل ما لا يترك ይላል የሰው ውዴታ የሚገኝ እንዲሁ ቢደረስ ነገር አይደለም አላህ ውዴታ ለማግኘት መጣር ነው ዋናው ነገር በዚህ ላይ ምንም ቢደርስብሽ ምንም ብትባይ ጽናት ሊኖርሽ ይገባል አንቺ እኮ አጀር አለሽ ኒቃም ለብሰሽ ጅልባብሽ ለብሰሽ ብትሰደቢ ብትተጪ በእያንዳንዱ በምትደረጊው አዛ አጅር አለሽ ምን እንዳለሽ ኢህቲሳብ አድርጊ ምን እንዳለሽ በእያንዳንዱ ነገር ግን የሰዎችን ትችት ሰዎች የሆነ ነገር ሲሉሽ ወዲያውኑ በቃ ኒቃብስ ምትይ ከሆነ ኒቃብ ላይ ችላ ምትይ ከሆነ የሰዎችን ትችት የሰዎችን ማለት ነው ስድብ ፈርተሽ ከኒቃብ ግን ወደ ኋላ ምትይ ከሆነ ወይ ደግሞ ኒቃብሽ ምታወልቂ ከሆነ ይሄ አደጋ ነው ለዛን አላህ Subhanahu Wa Ta'ala ومن الناس من يقول آمنا بالله فإذا أوذي في الله جعل فتنة الناس كعذاب الله ከሰዎች መካከል በአላህ አምነናል የሚሉ አሉ አምነናል የሚሉ ነገር ግን فإذا أوذي في الله በአላህ መንገድ ላይ በዛ በእምነቱ ላይ በጽናቱ ላይ ትንሽ አዛ ሲደረግ የሆነ ነገር ሲመጣበት جعل فتنة الناس كعذاب الله የሰዎች ፊትና ከሰዎች የሚደርስበት ነገር ልክ አላህ የመጣ ቅጣት አድርጎ ይቆጥረውና ያን ነገር ግፍ አድርጎ ይተዋላል ይሄ ያስፈልግ ሐቅነቱ ከታወቀ በኋላ እዛው ላይ መጽናት ነው ምንም ነገር ለምን አይመጣም ብቻሽ መሆንሽም ደግሞ ሊያሳስብሽ አይገባም በማህበረሰብሽ በመንደርሽ ብቻሽ መሆንሽ ይሄ ومن يدع الله ورسوله فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين አንቺ ዛጋ ብቻሽ አይደለሽም በዚህ ነገር ላይ የነብያቶች መንገድ ሩሱሎች እነዛ መልካም ሰሪዎች ሹሃዳዎች አንቺ ጋር ናቸው አንቺ ከነሱ ጋር ነሽ አጠገብሽ ያሉ ሰዎች ብዛት ወይም ደግሞ የነሱ እንትን እንዳይሸውድሽ በል እንደውም እዛ ቦታ ላይ አንቺ ይሄ ሱና መትከል አለብሽ የኒቃም ሱና መትከል ነብዩ አለይሂ ሰላም من سن سنة حسنة فله أجرها وأجر من عمل بها إلى يوم القيامة አንቺን አይቶ ኒቃብን የሚለብስ ሁሉ የዚያን አጅር ታገኛለሽ ደግሞ ሰው ይኖራል አንቺ ዝም ብለሽ በዛ ላይ ጽኝ እነዛ እንኳን በዘመንሽ ያሉት ባይቀበሉ ወይ ደግሞ እንትን ባይሉ ከዚያ በኋላ የሚመጡ ትውልዶች ይኖራሉ አንቺ ኒቃብን ለብሰሽ ያልሆነ ቦታ ላይ እንደማትገኝ ሲያውቁ ምናከል ያኔ በዚህ ኒቃብ እንደተከበርሽ ሲያውቁ ብዙ ትውልዶች አንቺን አይተው የሚፈሩ ኒቃብ የሚወዱ ይመጣሉ ከዛ የነዛ ሁሉ አጅር ታገኛለሽ ይሄ ነው ጥናት ይሄ ነው ማሰብ ያለብሽ ان الله يدافع عن الذين امنوا ከሰዎች ዘለ የመጣው ችግር ደግሞ አላህ ዲፋዕ ያደርግልሻል አላህ ይከላከላል ለነዛ ለአማኞች የሱን ትእዛዝ ለሚፈጽሙ ሰዎች አላህ ይከላከልልሻል አላህ በአንቺ ጎል ነው ሌላ ምን ትፈልጋለሽ ከዚህ በላይ وعلم أن الأمة لو اجتمعت على أن ينفعك بشيء لم ينفعك إلا بشيء قد كتبه الله لك لذا النبي عليه الصلاة والسلام عبد الله بن عباس قالوا أمه ሁሉ ባንተ ላይ ቢሰባሰብ አንተ ሊጎዱ በሆነ ነገር ላይ ማለት ነው ሊጎዱ በጭራሽ አይችሉም አላህ በጻፈበት በሆነ ነገር ቢሆን እንጂ አሉ ولو اجتمعوا على أن يضروك يعني ሊጠቅሙ ቢችሉ አይችሉም በተቃራኒው ሊጎዱህም እንደዚሁ على أن يضروك بشيء لم يضروك إلا بشيء قد كتبه الله لك ምንም ነገር ሊያደርጉ አይችሉም ባንቺ ላይ ምንም ተጽዕኖ ማሳረፍ አይችሉም ምንም ነገር ማምጣት አይችሉም አላህ የጻፈው ነገር ቢሆን እንጂ ስለዚህ ጽናት ያስፈልጋል እኛ ሁሉ ነገር አልጋ ባልጋ ሆነውን መስራት የምንፈልገው ትንሽ መሸቃ ትንሽ ችግር ትንሽ አዛ መሸከም አንችልም እንደዛ አይደለም ችግሮች የመሸከም ነገራቶች ማለት ነው ሲመጡብን ወደ አላህ ሶብር የማድረግ ነገር እንጂ ኒቃብን ማሁለቅ ኒቃብን መተው አያስፈልግም የነበሳቸው እቶች ደግሞ አለባበሳቸው ልታሳምሩ ይገባል አለባበሳቸው ሸሪዓዊ አለባበስ ሊሆን ይገባል አንደኛ መስለብሱት ልብስ ጅልባቡ ኒቃቡ يجب أن يكون لباس المرأة من أيها ضافيا
ረጅም ሊሆን ይገባል ሁሉ የሰውነት አካል የሚሸፍን እጅሽን እስከነ መዳፈሽ እጅሽን ጣትሽን የሚሸፍን መሆን አለበት እጅ መታየት የለበትም እግርሽን ወርዶ ታች ጣቶችሽን እስከታች የሚሸፍን መሆን አለበት ልክ ነብይ አለይሂ ሰላቱ ወሰለም ለኡሙ ሰለማ እንደተንገሯት ከታች አንድ ስንዝር ነብይ ሰለላሁ ዐለይሂ ወሰለም ልብሱ ከቁርጭምጭሚቱ በታች ያወረደ የሳት ነው አሉ የዚህን ጊዜ ኡሙ ሰለማ ግራ ገባት እንግዲህ ሴቶች ምን እንደሚታወቀው ረጅም አድርገው ነው የሚለብሱት ያ ረሱላህ እኛስ እንዴት ከዛ አንድ ስንዝር ልቀቁት ወደታች ሴቶቹ አሉ አንድ ስንዝርም አይበቃም ስንራመድ እግራችን ወንዶች አይብምናን አለች እንደዛማ ከሆነ አንድ ክንድ ልቀቁት ከዛ ግን እንዳታሳልፉ አሉ ነብይ አለይሂ ሰላቱ ወሰለም ስለዚህ ታች ድረስ ወርዶ የሚሸፍን መሆን አለበት ፊትሽን የሚሸፍን ከላይ የሚለቀቅ ደረትሽን የሚሸፍን እግርሽን የሚሸፍን እጅሽን የሚሸፍን መሆን አለበት ሁለተኛ ደግሞ ልብሱ ወፍራም መሆን አለበት ሳትረ ሊማ ወራአሁ ከጀርባ ያለው ሰውነት አካልሽን ሁሉ የሚሸፍን መሆን አለበት አይ በማዕና فلا يكون شفافا ቀጭን መሆን የለበትም ወንፊ ዝርዝር የሆነ መሆን የለበትም አሳልፎ የውስጥ አካልሽን የሚያሳይ መሆን የለበትም ረጅም መሆን አለበት ወፈር ያለ መሆን አለበት የሰውነትን አካልሽን ቆዳሽ ከለርሽ የሚያሳይ መሆን አለበት وكذلك ሁሉም የሰውነት አካል የሚሸፍን ሰፋ ያለ መሆን አለበት ሰፋ ያለ ረዘም ያለ ወፈር ያለ እነዚህ ሶስት በደንብ ያዟቸው ሰፋ ያለ ያልተጣበቀ ማለት ከሷ ጋር ያልተጣበቀ መጣበቅ የለበትም ከአካልሽ ጋር ሰውነትሽን ቅርጽ የሚያሳይ መሆን የለበትም እንደዛ ከሆነ ሂጃብ አይደለም ኒቃብ አይደለም በትክክል ሸሪዓው የጠበቀ አይደለም ረጅም መሆን አለበት የሰውነት አካልሽን የሚገልጽ መሆን የለበትም ወፍራም መሆን አለበት ያኔ ዘርዘር የተደረገ ወንፊት አይነት መሆን የለበትም ይሄን መሆን አለበት والله አንድ ሐዲስ ልጨምርና ኢንሻአላህ በዚህ ያለ ብዙ ላይ ያቆማል ይሄን ሐዲስ ነብዩ አለይሂ ሰላቱ ሰላም የተናገሩ ሐዲስ አንድ ሴት ልጅ ካስተነተነች والله አለባበሷን ታስተካክላለች ዛሬ ነገ ነው ሳትል ወዲያውኑ ኒቃብ ትለብሳለች ሐቂቃ ነው ምን አሉ ነብዩ አለይሂ ሰላቱ ሰላም ሲንፋኒ ምን አህሊ النار አሉ የእሳት ባልተቤቶች ሁለት ቡድኖች አሉ እኔ ያላየኋቸው ወደፊት የሚመጡ አሉ አንደኛው ሰዎች ናቸው ዱላ ይዘው ዝም ብለው የሚቀጠቅጡ አሉ ሁለተኛው ሴቶች ናቸው አሉ ካሲያቱን አሪያት ለብሰው ያለበሱ አሉ ለብሰዋል ምን ማለት ነው ለብሰው ያለበሱ እላቸው ላይ ጣል አድርጓል የሆነ ልብስ ግን ጠባብ ነው የሰውነት አካሏ እንዳለ ቅርጽ ያኔ ቅርጽ ያሳያል ወይ ደግሞ የሰውነት አካሏን ረጅም አይደለም አጭር ነው የሰውነት አካሏን ያሳያል ወይ ደግሞ ሰፊ አይደለም ግን ለብሳለች ላይ የሆነ ነገር ጣል አድርጋለች ግን ያለበሰች ራቆታ ለብሳ ያለበሰች ናት አሉ እነዚህ አይነት ሴቶች ላ يدخلن الجنه ጀነት አይገቡም አሉ ولا يجدن ريحها የጀነት ሽታ አያገኙም በጣም ከባድ ነው ጀነት አይገቡም እንደው ምን አክል ተስፋ የሚያስቆርጥ እንደሆነ ተመልከቱ የጀነት ሽታ አያገኙም وان ريحها لا يوجد من مسيره كذا وكذا የጀነት ሽታ ከርቀት ከዚያ ቦታ እንኳን የሚገኝ ነው ቢባል እንኳን ሽታዋን ከርቀት እንኳን አያገኙትም ስለዚህ ጀነት ካልገባሽ ምንድነው የመፈጠርሽ አላማ መፈጠርሽ መኖርሽ ምንድነው አላማው ጀነት ማትገቢ ከሆነ ቀላል ነገር ነው ነብዩ አለይሂ ሰላቱ ወሰለም አንድ ሴት ልጅ 5 ወቅቷ በስነ ስርዓት ከሰገደች ረመዳን በስነ ስርዓት ከጾመች ባሏን ከታዘዘች ብልቷን ከዝሙት ከጠበቀች በጀነት በር በሻችሁ ግቢ ትባላለች ሰፊ እድል አለ ስለዚህ ራስን መሰተር እዚህ ሐዲስ ውስጥ ላለመግባት የጀነት ሽታ ያገኙ ከተባሉት ውስጥ እንዳትሆኝ ራስሽን መሰተር ራስሽን መደበቅ ኒቃብ መልበስ ሙሉ አካልሽን መሸፈን በአላህ ላይ መመካት ለዛ ነው ኢብኑ ቀይም ረሂመሁላህ ተዓላ ምን ይላል والله አንድ ሰው ትክክለኛ በአላህ መመካት ቢመካ ይላል ከዚያም በኋላ ሰማይ ምድር ላይ ያለ ሁሉ በአጠቃላይ እሱን በተንኮል ቢያሴሩበት والله አይነኩትም ይላል በል አላህ ያኔ ይረዳዋል ፈከፋሁ ይበቃዋል ከሁሉም ይላል ስለዚህ በኒቃብ ላይ ወደ ኋላ አትበሉ እየለበሳችሁ ደግሞ እንደዚህ ያኔ ኒቃብ ላይ ባውን ሰዓት ላይ አንዳንድ ሴቶች ይንፋቅ ባህሪ ኒቃብ ለብሶ አደባባይ ወጥቶ የሚጨፍሩ አሉ ኒቃብ ለብሶ በየአደባባይ የሚወጡ አሉ በየሚዲያው ማለት ነው በየዩቲዩቡ የሚታዩ አሉ አይናቸውን ያሳዩ አፍንጫቸውን እንደዚህ የሚያሳይ ነገር እንትን ብለው ማለት ነው ራሳቸውን እንትን ብለው እንደዛ መሆን የለበትም በቃ ማሻአላህ ኒቃቡን ለብሳችሁ ታልተሰተሩበት ኒቃብ እኮ መሰተሪያ ነው መደበቂያ ነው አደባባይ መውጫ አይደለም ውበት ማሳያ አይደለም
አንዳንድ ሴቶች ኒቃባቸው ይለብሱና ፎቶ አንስተው ቀርጸው ያሳያሉ። ለምን? አንደኛ ኒቃብ ላይ መጫወት ነው፣ ሁለተኛ ፎቶ በኒቃብ ይቻላል ያለው ማን ነው? ስለዚህ አይ ለብሻለሁ ከሆነ ደግሞ በእኽላስ ድበሹ። ምንድነው አደባባይ ማሳየት ያስፈልገው? በቃ በእኽላስ ነው። ሰላትሽ ሰው እንዲያየው ነው የምትፈልጊው? ሌላ ልክ ኒቃብሽም እኮ ኢባዳሽ እኮ ነው። ስለዚህ ሰው ሊያየው አይደለም፣ ምንም የሚፈልግ ነገር የለም። በቃ ባንቺና በአላህ መካከል መሆን አለበት። አይ ሰዎችን ለማስተማር ነው ከሆነ ስለ ኒቃብ የተደረገ ጽሁፍ አለ፣ እሱን ስጫቸው፣ ወይ ደግሞ የሌሎች መሐደሮች አሳያቸው እንጂ አንቺን ፎቶ ቀርጾ በማሳየት መሆን የለበትም። ከቻላችሁ እንደው ሙሉ ሁለቱም አይናችሁ ቢሸፈን፣ ሁለቱም አይን የሚሸፈን መሆን አለበት ከተቻለ ማለት ነው። ከቻለች አቅም ያኒ አለ። በርግጥ ያሁን የዘመናችን ኒቃብ አሰራር ሁለቱም አይን ቢሸፍኑ ራሱ ማየት የሚችሉበት አይነት እንደዚህ አይነት አሰራር አለ። ከቻላችሁ ያን ግዛን ሁሉ አይናችሁ ሸፍኑ፣ አይናችሁ ሁለቱም ሸፍኑ ከቻላችሁ። ከዛ ውጪ ከአይን ውጪ ምንም አይገለጥ። እንደዚህ ሴቶች ፊታቸውን ይሸፍኑታል በሆነ በጨር እንደዚህ ተመሳሳይ ያኒ ጎላ ባላለ ማለት ነው። የሰዎችን አይን ሊስብ የሚችል መሆን የለበትም ያ የለበሳችሁን ልብስ። ከዚህ ላይ ያኔ ሻርፕ ነገር የሆነ ቀይ ደማቅ ሻርፕ እንደ ላይ ይጠመጥሙበታል፣ ከታች እንትን ነው። እንደዛ መሆን የለበትም። ወጥ የሆነ ከለር የማይስብ የሆነ ሙሉ የሰውነት አካል የሚሸፍን የሆነ እንደዛ ነው መሆን ያለበት። ከዚያ በኋላ ዓላማው ውበትን መሸፈኛ እንጂ ውበትን አደባባይ ማውጫ አይደለም። በዛ ላይ ደግሞ ሀያ ልትጨምርበት ይገባል። ሀያ መጨመር አለበት። ሴት ልጅ ኒቃቡ ለብሷ ራሱ ሀያ ከሌላት ራቆቷ ናት። ሀያ መጨመር አለበት አሉ ብዙ ሴቶች ማለት ነው ለብሰውታል ግን ሱብሃንአላህ። ስለዚህ እናንተ ኒቃቡ ለብሳችሁ ኒቃብን ማሰደብ የለባችሁም። ይህንን ትልቅ የአላህን ድንጋጌ ሸሪዓ ማሰደብ የለባችሁም ሐቂቃ ማለት ነው። ብትችሉ ኒቃብ ሰዎች እንዲወዱት ማድረግ አለባችሁ። ሰዎች እንዲወዱት ደግሞ ማድረግ ከፈለጋችሁ ተሰተሩበት፣ ተደበቁበት። እናንተ አደባባይ ከወጣችሁበት፣ እናንተ ኒቃቡን ለብሳችሁ የተለያየ ነገር ካደረጋችሁበት፣ ያልባሌ ቦታ ከተገኛችሁበት፣ ጭፈራ ቦታ ከተገኛችሁበት፣ እክትላጥ ያለበት ቦታ ኒቃብ ለብሰሽ ከተገኘሽ ከተራዋ በምን እሷ ከኛ በምን ተሻለች? ይሄው እኛ የምናደርግ ሁሉ ነው የምታደርገው ነው የሚሉት እኮ። ስለዚህ ከኒቃብ ሰውን እየዘጋሽ ነው፣ በር እየዘጋሽ ነው። እንደዛ መሆን የለበትም። የኒቃቡን ቦታ ስጡት። ትልቅ ነገር እኮ ነው ሐቂቃ ትልቅ ነገር ነው። ትልቅ ትርጉም ያለው የህይወትሽ መስክ ነው። ይሄ ትልቅ የሆነ ዒባዳ ነው። ስለዚህ ቦታ ስጡት፣ ክብር ስጡት፣ ደረጃ ይኖረው። ኒቃብ ከለበሳችሁ በኋላ ያልባሌ ቦታ አትገኙ፣ ያልሆነ ቦታ አትገኙ። ክብር ይኖራችሁ፣ ራሳቸውን አስጠብቁ። ሀያ ይጨምሩበት። ከዚያ በኋላ አንድ ሴት ልጅ ሙሉ የሚሆነው የዚህን ጊዜ ነው። ሙሉ አፊፋ የምትሆነው የዚህን ጊዜ ነው። ስለዚህ አላህ Subhanahu Wa Ta'ala በሰማነው ምን ጠቀም ያድርገን። ሁሉም እህቶቻችን አላህ በዚህ ላይ ያግራላቸው። هذا صلى الله على نبينا محمد وعلى آله وأصحابه